ሰላም ጤናና ክብር በያላችሁበት ቦታ ይሁን እያልን እንመኝላችኋለን። አዋዋላችሁ ቆንጆ የነካችሁት ብሩክ ይሁን እያልን የምንመኝላችሁ ቤተሰቦቻችን እነሆ የአሰብ ፕሬስ የዜና ሰዓት ደርሷል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቦቻችን ደግሞ ቪዲዮውን ላይክ እና ሼር እያደረጋችሁ የተመራረጡ የሰዓቱ መረጃዎቻችን ተቋዳሽ ሁኑ። ወደ መረጃዎቹ ገባን። የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉ ኮሎኔል ደመቀ ዘውዱ ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሰቲት ሁመራ ከተማ አስተዳደር የተከዜ ዘብን በድምቀት አስመርቋል። በዚህ ጉዳይ ዙሪያም ዝርዝሩን የምናስደምጣችሁ ይሆናል። በምርጫ ቦርዱ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። በመግለጫውም የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ማለቱንና ሌሎችም በመግለጫው የተካተቱ መረጃዎችን በዝርዝር እናስደምጣችኋለን። ጄኔራል አልቡርሃን በጦርነቱ እንደሚቀጥሉበት አስታወቁ። የሱዳን ወታደራዊ መንግስታዊ መሪ የሆኑትና ጄኔራል ጀነራል አብዱል ፈታህ አልቡርሃን በተቀናቃኛቸው ፈጥኖ ደራሽ ኃይል ላይ የሚያካሂዱትን ወታደራዊ እርምጃ ለመቀጠል ዝግጁ መሆናቸውን መናገሩ እጅግ እያነጋገረ ይገኛል። ይህንንም በዝርዝር ይዘነዋል። ውድና የተከበራችሁ ቤተሰቦቻችን እነዚህንና መሰል አጫጭር መረጃዎቹን ለሰዓቱ ይዘን ቀርበናል። እስከ መረጃዎቹ መጨረሻ አብራችሁን ቆዩ። የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲል ኮሎኔል ደመቀ ዘውዱ ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የሰቲት ሁመራ ከተማ አስተዳደር የተከዜ ዘብን በድምቀት አስመርቋል። በምርቃ ፕሮግራሙ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ የሆኑት አቶ አሸተ ደምለው፣ የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ፣ የ63ኛ ክፍለ ጦር አዛዥ ኮሎኔል ጥላሁን ናማጋና ሌሎችም የሥራ ኃላፊዎች ተገኝተዋል። የተከዜ ዘብ የተደራጀው በስሜት ሳይሆን በስሌትና በምክንያት ነው ያሉት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ የተከዜ ዘብ ለማንና ለምን ዓላማ እንደሚታገል ጠንቅቆ የሚያውቅ ኃይል ነው ብለዋል። የተከዜ ዘብ ህገ መንግስታዊ መዋቅርን ተከትሎ ለህዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉም ተናግረዋል። የተከዜ ዘብ በስነ ልቦናው የተጠናከረና የህይወት መስዋዕትነትን ሲከፍል የቆየ ለመክፈል የተዘጋጀ ህዝብንና ሀገርን ከውጭና ከውስጥ ባንዳዎች ከክልሉ የጸጥታ መዋቅር ከሀገር መከላከያ ሰራዊትና ከሌሎችም ሰላም ወዳድ ኢትዮጵያውያን ጋር በመሆን የሚጠብቅና የሚያከብር ነው ሲሉም አክለዋል። ስልጠናው ጦርነት ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል ወራለሁ ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቁና የሰላም አማራጭ እንዲከተሉ የሚያደርግ ነው ብለዋል። ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤንና ትውልድን ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል ሲሉም ተናግረዋል። 63ኛ ክፍለ ጦር አዛዥ ኮሎኔል ጥላሁን ናማጋ ለተከዜ ዘብ የተሰጠው ስልጠና የስነ ልቦና ዝግጅት እንዲኖረውና የህዝብን ሰላም ለማወክ የሚሰሩ ኃይሎችን ተገቢውን ምላሽ ለመስጠት የሚረዳ ነው ብለዋል። የተከዜ ዘብ መደራጀቱና መሰልጠኑ ለዞኑ ብሎም ለሀገር የጸጥታ ስጋት የሆኑ ኃይሎችን እኩይ ዓላማ የሚያስቀርና የሚመክት ግዳጅን በብቃት ለመፈጸም የሚያስችል ነው ሲሉም ተናግረዋል። የተከዜ ዘብ የያዘው ወታደራዊ ቁመና የሚበረታታና የሚደግፍ መሆኑን አንስተው በቀጣይም በዞኑ ለሚሰጠው የአቅም ማጎልበቻ ወታደራዊ ስልጠና ለማገዝ ዝግጁ መሆናቸውን አረጋግጠዋል። ለወልቃይት ጠገዴ ህዝብ ሰላም መሆንና ለመልማት በሚደረገው ጥረት ዙሪያ የማይዋጥላቸው የውስጥና የውጭ ጠላቶች መኖራቸውን የገለጹት የሰቲት ሁመራ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊና የከተማ አስተዳደሩ ተወካይ ከንቲባ አቶ ተስፋሁን ታደለ ናቸው። እነዚህን ጸረ ሰላም ኃይሎች ለመታገል የተከዜ ዘብ ሁልጊዜም ይሰለጥናል፣ ይታጠቃል፣ በተጠንቀቅ ይቆማል ብለዋል። ስልጠናው በስኬት እንዲጠናቀቅ ላደረጉ በትጋትና በወኔ ስልጠናውን ለሰጡ አካላት የምስጋናና የምስክር ወረቀት እንዲሁም ሌሎችም ሽልማቶች ተበርክተዋል። ይህ በእንዲህ እንዳለ የድሮን ጥቃቱ ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት አስታወቀ። በምርጫ ቦርዱ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። በዚህ ዘለግ ባለውና በትግርኛ ቋንቋ ባወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝም አስረድቷል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሽፍት እንዲቆጠብ ያለው ህወሓት ጨምሮ ምዕራብ ትግራይን በኃይል የያዙትን ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት
ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት አስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝም ገልጾ በዚህ ጦርነት በማቀጣጠል ላይ እንደሚገኝም አስረድቷል። ከዚሁ ጋር በተያያዘ የከፋ መስዋዕትነት እንዲከፍል ያደረገው የድሮን ጥቃት ከፍተኛ ፖለቲካዊ ውሳኔ የተሰጠበት መሆኑን እንደሚያመላክት አስታውቋል። መንግስት የከፋ ጥቃት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ጥሪ አቅርበዋል። በሌላ መረጃ የኢትዮጵያን ሪፎርም ለመደገፍ ቁርጠኞች ነን ስትል ክሪስታሊና ጆርጂየቫ አስታወቁ። የዓለም አቀፍ የገንዘብ ድርጅት IMF የኢትዮጵያ ሪፎርም የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የድርጅቱ ዋና ዳይሬክተር ክሪስታሊና ጆርጂየቫ ተናገሩ። ዋና ዳይሬክተሯ በደቡብ አፍሪካ ከተካሄደው የቡድን 20 የመሪዎች ጉባኤ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረጋቸውን በኤክስ ገጻቸው ላይ አስታውቀዋል። ውይይታቸው ዓለም አቀፉ የገንዘብ ድርጅት በሚያደርጋቸው የፕሮግራም ድጋፎች፣ በመጡ ለውጦችና በቀጣይነትም ድጋፉን ሁሉ አቀፍ አካታች ማድረግ በሚቻልባቸው ሂደቶች ላይ ያተኮረ እንደሆነ ነው የገለጹት። IMF የኢትዮጵያን ልማት ለመደገፍ ቁርጠኛ መሆኑንም ዋና ዳይሬክተሯ አረጋግጠዋል። በአፍሪካ ምድር ለመጀመሪያ ጊዜ በተካሄደው የቡድን 20 የመሪዎች ስብሰባ ላይ እየተሳተፈች የምትገኘው ኢትዮጵያ ከዓለም አቀፉ የገንዘብ ድርጅትና የዓለም ባንክ መሪዎች ጋር ፍሬያማ ውይይቶችን አካሂደዋል። ከመሪዎቹ ጋር ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የማክሮ ኢኮኖሚ ማሻሻያ አመርቂ ውጤት እያስመዘገበ መሆኑን ገልጸዋል። ከአፍሪካ ልማት ባንክ ፕሬዝዳንት ጋርም ኢትዮጵያ ስለጀመረቻቸው ግዙፍ ፕሮጀክቶችና የቢሾፍቱ አውሮፕላን ማረፊያን በተመለከተ ስኬታማ ውይይት ማድረጋቸውንም ጠቅሰዋል። የውጭ መረጃ ጀነራል አልቡርሃን በጦርነቱ እንደሚቀጥሉበት አስታወቁ። የሱዳን ወታደራዊ መንግስት መሪ የሆኑት ጀነራል አብዱል ፈታህ አልቡርሃን በተቀናቃኛቸው ፈጥኖ ደራሽ ኃይል ላይ የሚያካሂዱትን ወታደራዊ እርምጃ ለመቀጠል ዝግጁ መሆናቸውን ተናገሩ። ሱዳን ታይምስ እንደዘገበው ጀነራሉ ይህንን የተናገሩት ትናንት በዋይት ናይል ግዛት አልቆታይና ተገኝተው ባሰሙት ንግግር ነው። እንደ ዘገባው የአሜሪካው ፕሬዝዳንት ትራምፕ ለሱዳን ጉዳይ ትኩረት እንደሚሰጡ ቃል በገቡ ማግስት ጀነራሉ ለውይይት ዝግጁ መሆናቸውን ገልጸው የነበረ ቢሆንም የትናንቱ ንግግር ግን በቀናት ውስጥ ይህንን አቋማቸውን መቀየራቸውን የሚያሳይ ነው። በሌላ በኩል የጀነራል አልቡርሃን ይህ የአቋም ለውጥ የመጣው ከፍተኛ ባለስልጣናቸው አስመራ ደርሰው ከተመለሱ በኋላ መሆኑን ዘገባዎች አስረድተዋል። ከትናንት ወዲያ የአልቡርሃን ምክትል የሆኑት ማሊክ አጋር በአስመራ ጉብኝት አድርገው ነበር። የሱዳን ዜና አገልግሎት ሱና ይህንን በተመለከተ ባቀረበው ዘገባ ለአጋር በአየር ማረፊያ አቀባበል ያደረጉላቸው የኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ እንደነበሩ አስረድቷል። ከዚያም ከፕሬዝዳንት ኢሳያስ አፈወርቂ ጋር ውይይት ማድረጋቸውን የገለጸው ዘገባው በወቅቱ በሱዳን ያለውን ሁኔታ በተመለከተ ማብራሪያ መስጠታቸውን አስታውቋል። በተያያዘም ማሊክ አጋር በበኩላቸው በማህበራዊ ገጻቸው ላይ ከፕሬዝዳንት ኢሳያስ ጋር ባደረጉት ውይይት በቀጠናችንና በአፍሪካ ውስጥ የተፈጥሮ ሀብታችንን ለመንጠቅ ስለሚደረጉት ሙከራዎች በቂ ገለጻ አግኝቻለሁ። ይህንን ለመግታት የሚያስችል ዘዴዎች ከፕሬዝዳንት ኢሳያስ አግኝቻለሁ። በዚህ ጉዳይ ላይ ከባልደረቦቼ ጋርም እመካከርበታለሁ ብለዋል። ክቡራትና ክቡራን የአሰብ ፕሬስ ሚዲያ ተከታታዮቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ለሚዲያችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ አዳዲስና ትኩስ መረጃዎችን ማግኘት ትችላላችሁ። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን መልካም ጊዜ ተመኘሁ።